የሰሜን ተራሮች ብሔራዊ ፓርክን በዘላቂነት ለመጠበቅና በውስጡ የሚገኙ ብርቅዬ እንስሳትን ለመንከባከብ የሚያስችሉ ተግባራትን እያከናወነ እንደሚገኝ የሰሜን ተራሮች ብሔራዊ ፓርክ ጽሕፈት ቤት ገልጿል። የፓርኩን ደህንነት ለማስጠበቅ ለማህበረሰቡ ተከታታይነት ያለው የግንዛቤ ፈጠራ ስራ መሰራቱንም የጽሕፈት ቤቱ ተወካይ ኃላፊ አቶ ላቀው መልካሙ ያነሳሉ። ማህበረሰቡንም የተለያዩ አካላቶችንም በማግኘት የተለያዩ መድረኮችን በማዘጋጀት ስለ ዋሊያው ቁጥር አሳሳቢነት በመነጋገር ለቀጣይ በምን መልኩ ይህን ዋሊያ ቁጥር መጨመር መቻል አለብን። ምክንያቱም ዋሊያ የለም ማለት ፓርኩ አንድ አካሉ የለም ማለት ስለሆነ በዋናነት ትኩረት አድርገን እየሰራን ያለነው ዋሊያ ቁጥር ጋር በመጨመር ነው። የፓርኩን የጥበቃ ቡድን አባላት የመደገፍና በተለያዩ የንድፈ ሀሳባዊና ተግባራዊ ስልጠናዎች ማብቃት መቻሉን የገለጹት ደግሞ የፓርኩ የህግ ማስከበር ቡድን መሪ ሲሳይ ሰለሞን ናቸው። የዋሊያ መገኛ የሆነውን ቦታ ልማትና ጥበቃው ከማጠናከር በተጨማሪ ዋሊያ ላይ ያለውን አደን ለመከላከል ጠንካራ የሆኑ ወጣት ሬንጀሮችን በማስቀጠርና እነሱንም በመልመል ስልጠና በመስጠት ሙሉ ማለት በሚባል ደረጃ አንድ ወር ውስጥ በፓርኩ ውስጥ የተሽከርካሪ ድጋፍ በማድረግ እዛው ፓርኩ ላይ ነው አሁንም የፓትሮል ስራ እያጠናከሩ ያሉት። ከዛ በተጨማሪ ደግሞ በእኛ አቅም ብቻ የሚፈታ ስላልሆነ በየፓርኩ በሚያዋስኑ ወረዳዎችና ቀበሌዎች ካሉ የጸጥታ አካሎች ጋር ደግሞ በጥምረት በመሆን በጋራ ስራዎችን የሰራንበት መንገድ አለ። የፓርኩ የስነ ምህዳር ክትትልና ማበልጸግ የስራ ሂደት ኃላፊ አቶ ኤፍሬም ወልዴ በበኩላቸው በዋሊያ ቁጥጥርና እንክብካቤ ዙሪያ የሚሰሩ ቡድኖችን በማዋቀር ወደ ስራ መገባቱን አስታውቀዋል። ዋሊያን ቁጥሩን ለማሳደግ እንዲቻል የስትራቴጂክ ፕላን ተዘጋጅቶ ጸድቆ ወደ ትግበራ ለመግባት በሂደት ላይ ያለ። ከዛ በተጨማሪም ዋሊያ ላይ የሚሰሩ የዋሊያ አምባሳደሮችን ቀጥረን በየወሩ ዋሊያ ላይ የክትትልና ቁጥጥር ስራ የሚሰሩበት ስራ ተመቻችቶ ከዛ ተነስተን ዋሊያው ያለበትን ሁኔታ በመረጃ አስደግፈን እየሰራን ነው የምንገኘው ማለት ነው። እንደ አሚኮ ዘገባ የሰሜን ተራሮች ብሔራዊ ፓርክን ደህንነት ለማስጠበቅ የሚያስችሉ ሁለንተናዊ ተግባራት ተጠናክረው እንደሚቀጥሉ አቶ ኤፍሬም ገልጸዋል።